አንተ ሀብታሙ አቤት ተኛኩ ተኛው እንዴ አላየሁትም ነበር አረ እኔ ነኝ ያየው ሰማኝማ ግን ቻቻ አሁን በተኛ ግን ሳራ ታስከፍለኛለች ቅልፍ መጣ አይደል አዎ ለሊት እኮ ትዬ ትርንጎ ልከውኝ ሰፈሩ ጠፍቶኝ ስዞር ጠዋት ነው የደረስኩት ካሽኩልላት ግፍ አዩ አይደል የኔ ቁጭ ብሎ ማንጋት ሳያስ ይሄ ልጅ መርካቶ እየዞረ ማንጋት አለበት አንተ ብቻ እንዴ ያደርከው አዎ መውጫ መግቢያው ጠፍቶ እንዳይሆን ብቻ አይ መውጫውንማ እኮ ወጣሁት መግቢያው ነው የጠፋኝ አንተ ስንጋውን እንደጸበልቃ ደጅ ማሳደር ነበር መርካቶ ኑርክ እስካሁን ድረስ አታውቀውም ኧረ እባክህ ንቃ የሄድክበት ይጠፋል አይ ጋሼ እንዴ መመለሻው እኮ ነው የጠፋኝ ነው እንዴ አዎ ምን ያርግ ካሽኩልላት በሱ እኮ አይፈረድም አልጋው ተይዞ እኮ ነው ዝም ብሎ ሲዞር ያደረው ኧረ አይደለም እንዴ ለትዬ ትርንጎ እንቁላል አጥቼ ስፈልግ ነው ያልበላህን አከክ ምንድነው ጫጫታው ረበሽነ ውሽ በጣም በተለይ ደግሞ ያንተኛው ድምጽ እንደ መርፌ ነው ጆሮ የሚወጋው እንውጣላ ከተቻለው ይሄ ሰውዬ ይኸው አደረ አሁን ደግሞ መሰንበቱ ነው እስኪ ከፋኛት በልጋ ልፋያም ልብሃል በቃ እስኪ ችሃምሮበት እንዲኖር ስራበት ሁሌም ዛሬም ምን ጊዜ ቢፈራረቅም ዘመን ከቶ እድሜ ጠቅምህም ሸሽቶ ልማድ አርጎ ማደር ለፍቶ ዛሬም ነገም ከዚያም ወዲያ መልፋት መስራት ያሰኘህን ስንት ነው ለማለት በኩራት ላላ ላላላላ ላላ ላላላላ 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 ቤቱ የሆነ አርቲስቲክ የሆነ ነገር አለው አንተ አሽሙር መሆኑ ነው በእውነት በጣም ነው የወደድኩት እኔ የምለው ስለ ፊልም እውቀት አለህ እንዴ በደንብ ነው ያለኝ ከፋሚሊው ነዋ ሳሪም እኮ ሳራ ህድሪስ አዎ ሳሪም እኮ ትልቅ ፍቅር አላት አንተ አጎቷ ነህ ማለቴ የእናቷ ታላቅ ወንድም አይደለም የቅርብ ዘመድ አይደል ምንድን ነው የፈለከው ለምን በቀጥታ ትናገር አይ ያው ይቀርባችሁ ፍቅራችሁ ደስ ይላል ማለት ፈልግ እናመሰግናለን እንዲህ አይነት ፍቅር ኑሮኝ ያቅ አሁን መጣ መክረም እኮ አይጠበቅብህም ምን ነው አንድ ቀን አልጋ ለቀን ብናሳድርህ የልብ ተሰማ ልክ ነህ እኮ ድፍረት ይመስልብኛል ግን ይሁን እሷም እኮ ደስ ያላት ትመስላለች እኔም ደስ ብላኛለች ግን እስቲ ድፍረት እንዳገኝ እስቲ እንደ ወንድም ምከረኝ እንዴት ነች ማ ሳራ እንዴት ነች ትደብራለች በጣም ነው የምታስጠላው ማለት ይኸውልህ ወንድሜ እኛ ራሱ እዚህ ቤት ውስጥ የግድ ሆኖብን እንኖራለን እንጂ ባህሪዋ በጣም ነው የሚያስጠላው ቆይ ለምሳሌ ሐሜተኛ ነች እዚህ ሰፈር ውስጥ ሐሜትን ከቡና ጋር ካዋደዱት ሰዎች ውስጥ እና ከመሰረቱት ውስጥ የመጀመሪያውም የመጨረሻውም ሳራ ህድሪስ ነች ቡና ትወዳለች ምን ነው አይ ቡና የሚወድ ሰው በጣም ይመቸኛል በተለይ ደግሞ ቡና የምትወድ ሚስት እንድትኖረኝ ምኞቴ ነው አስበህዋል ሚስትህ ጀበኗን ዘርግታ በላይ ያንቃረርክ ስትኖር አንተ ቡና የምትወድ ሚስት ምን ታደርግልሃለች እንዴ ጠንቋይ ነው እንዴ መሆን የፈለግከው ጠንቋይ እሺ ቆይ አሪፍ ነገሯ ምንድነው ምን አሪፍ ነገር አላት እንግዲህ በቃ አሪፍ ነገሯን ስፈልግ እዚሁ ቁጭ ብዬ መዋሌ ነው አሪፍ ነገር ምናልባት አሪፍ ነገሯ ከተባለ ግትር ነች አንድ ነገር ከያዘች ሙጭጭ ካለች አትለቅም እንዲሁም ሰፈር ውስጥ ምን እንደሚሏት ታውቃለህ መዥ ነው የሚሏት መዡ ምን ማለት ነው ከያዘች የማትለቅ መዥገር ማለት ነው አሃ ከደረሱባት ደግሞ የማታስነካ ማለት ነው አይደል ውይ ደስ ስትል አንተ ሰውዬ እምልህን ግን እየሰማኸኝ ነው አው እየሰማው ነው ዋናው ነገር ጓደኛ ምናምን አለመኖሩ ምን ቤትኛው ባህሪዋ ነው ጓደኛ የሚኖራት ለነገሩ እሷም ይሄንን አመሏን ጠንቅቃ ነው የምታውቀው የላትም ስለ የፍቅር ጥያቄ የሚጠይቃትን ሰው አትወድም እንዴ ለነገሩ እሷስ ያለመደችውን ኬት ብላ ታመጣዋለች ስለዚህ ካጠገቧ ሳርቅ እንድትወደኝ ላርግ ማለት ነው ስሬ ቁጭ ብለህማ አይኔ እያየ ስትወስዳት ዝም አልልህም ምን አልከኝ ኧረ ተወኝ
አቤት አቤት! የዛሬ ቁርስ ሽታው ያጠግባል እኮ። ጋሽ ጉልላት፣ እኔ ይሄ ሰውዬ ምኑም አላማረኝም። ፈረጠበት። የምሬን እኮ ነው። እውነቴን ነው ጋሽ ጉልላት። የሆነ ቤተሰቡን ለመበጥበጥ የሆነ ሴራ ይዞ ነው የመጣው። እባክህ ቻቻ፣ በባዶ ጊዜ ሰው አታሳማኝ። ይሁት እስቲ ቤቱን እኮ ሊገዛው እኮ ነው የሚመስለው። እንዴት እንደሚመለከተው አያዩ። ይህን ሰውዬ በጊዜ የሆነ መላ ፈጥረን ከዚህ ካላስወጣ ነው ተራ በተራ ቀስ እያለ ሁላችንን የሚያስወጣ ነው። ምን አልከኝ? ማን ጠራ? ጋሼ ቤቶት በጣም ነው የሚያምረው። ቆንጆ አድርገው በተሰጥተውታል። በእውነት መችን የሆንኩኝም ማስበው ሳራ አንቺ እኮ ቤት ማስዋብም ትወዳለች። እሷ እኮ እኔ እዚህ ተጎልቼ በሰናበትላት ባተክልብኛለች። ቁርስ ደርሷል። ወንድዬ እዛች ጋር ታጥበና። እሺ አደራ አደራ እንዳታዋርዱኝ። ህይወቴን ሊቀይር ህልሜን ሊያሳካ የመጣ ሰው። እኔ ህይወቴን ከሞላው እንጂ ደቂቃም አልቆይልሽም። ብቻ ቁርሴን ስጭ። ሳራ የሸተተኝ እኮ ይህ አይደለም እንቁላል ነው። እንቁላሉማ ሆዳችንን በፍርፍር ሞልተሽ ሰርፕራይዝ ልታደርግና? እሺ ይሁን፣ ግድ የለም። አረ እንደሱ አይደለም፣ እንቁላሉ ለእንግዳ ነው። እናንተ ይሄን ተጠራሩና ብሉ። 30 ቀን ሙሉ ፀሐይና ቁር ሲፈራረቅበት የነበረውን ኮሾሮ አረማታ ይመስል ውሃ ጠጥተሽ ለእኛ እንቁላሉን ደግሞ እንቁላል ለመሰለ ልጅ። ኧረ ተይ ግፍ ይሆንብሻል አንቺ ልጅ። አይ እንግዲህ አትጨማለቁ። ቆንጆ ቁርስ ነው፣ ብሉ። ልክ ነሽ፣ አንጨማለቅ አይደል? መጨማለቅ ምን ይሰራልናል? ቆንጆ ነገር እኛ አይወድልን። ቆንጆ ለቆንጆ ልጅ ሲጨም። አይ እንግዲህ ብሉ ብያለሁ፣ ብሉ። አንተ ቻቻ ሀብታሙን ቀስቅሱትና ብሉ። እኔ አልበላም፣ በቃ ታነስ ቀስቅሰውና ብሉ። ምን ይዛጋሃል? እኔም በሞታት አልበላም እንዴ። እና ወንድዬ ቁጭ በል እዚህ ጋር። እሺ ብላ ብላ። ይሻላል። አብረን ብንበላ እኮ ጥሩ ነበር። ወይ አያቴና ቻቻ እኮ እንቁላል አይወዱም። አትወዱም? ብሉ ብሉ ብላ። አንተ ብሉ እንጂ ምን ነው አይኔኑን አያችሁት? ቻቻ ብሉ እንጂ። ና ያዝ ብላ ብላ። በጣም ይጣፍጥ ምግብ። ብላ አፈሪ ብላ። ዘተት እቺ ደግሞ የሰራችው ምግብ እኮ አልቀመሰችው። ቅድም እኮ እኔ ተናግሬያለሁ። ዲያራ ምንድነው? እህል ቀርቦሽ ኩሽኩታ ብሉት እንጂ አያቴ ብሉ ብሉ። እሺ እውነት እኮ ነው እንዴ። ብሉ እንጂ አንተም ብላ። ብሉ። ኧረ በዝጌር እንዴ ነውር አይደለም እንዴ? ብሉ እንጂ ምግቡን ብላ አንተም። አይ እኔ ይበቃኛል። በሞቴ እያልኳችሁ። ኧረ ነውር ነው ብሉ። ኧረ በገዛ ቤታችን እኮ ብሉ እያለ ነው የጋበዘን። ቻቻ እንዝመትበት እንዴ፣ እንዝመትበት። ግድ የለም በሞቴ በሳንቃው ደረቴ ነይ። ዳያቴን ይጉርሻል ውድም እንዴ አንቺ አያትሽ አባትሽ ቆሜ። ኧረ በሞቴ በሳንቃው ደረቴ። እናንተ ከመቼ ጀምሮ ነው የምንጎራረሰው? እውነት ነው እኮ እንዴ። አባትሽ ቆመው ሊያጎርሱሽ። ኧረ ትንሽ ጉረሽ እንዴ። አዎ እውነት ነው። እነሳለሁ። ጋሽ አሁን ደግሞ ለልምድ ልውውጥ። አንተ ምን አይነቱ አይነውጣ ነው? እውነትን እባክህ። አይኔ እያየማ እዚህ ቁጭ ብዬ ሲበላት አላይ አልቀደምም። ይኸውላችሁ ሳራ በሌለችበት ወደዚህ ቤት ሲመጣ ጠብቀን እጅና እግሩን ግጥም አድርገን እናስረዋለን። እንደዛማ ከሆነ እኔ በቃ ገመድ ገዝቼ ልምጣ። ብር ስጡኝ። ሀብታሙ ኧረ እስኪ ዛሬ እንኳን ብሰል። ስንቱ። እሺ ቀጥል። ከዛ በኋላ በፕላስተር አፉን ግጥም አድርገን እናሽገዋለን። በፕላስተር? ቆይ በፕላስተር ታሽጎ ግን መተንፈሱን ችግር የለውም አይተንፍስ። ሲነሳ ግን ፂሙን ይዞት ቢነሳ ይበላት። እሺ ቀጥል። ግጥም አድርገን ካሰርነው በኋላ ከዛ በኋላ ምንም እንዳይመልስልን አድርገን ልክ ልኩን እንነግረዋለን። ይሄማ የፈሪ በትር ነው። አንተ ናይ ቆፍጠን እንበል እንጂ ጠላት እንደዚህ አይጣልም። ይኸውልህ እኛ ወጋዴንና ኬንያ እያለን እሺ ምን እናድርግ? ይኸውልህ የሚደረገውማ ጭኑ ውስጥ ትገባና ሁለተኛ እዚች ትመጣና ብለን መመሽለግ በቃ ወይም ደግሞ ይዘህ በቁርቁም ጭንቅላቱ መውጋት። ጣሊያንን እንደዚህ ነው ከሀገር ያስወጣችኋል? ኧረ በታሪክ ልትቀልድ እንዳይሆን እኔን ተወኝ። የጓደኞቼ አጥንት እሾህ ሆኖ አይወጋኝም። በቃ ገባኝ። ለማንኛውም ይሄ ሚስጥር ነው። ሀብታሙ
ለማንም ትንፍሽ እንዳትል። ችግር የለውም። መረቻቻ እንዴ ጅል አደረከኝ እንዴ? አልናገርም። አደራሽ። ና እንዴ ትግላችን መራራ ፍሬያችን ጣፋጭ ነው። ትግላችን መራራ ፍሬው ግን መራራ ነው። እኔ እንደሱ አላልኩኝም። ትግላችን መራር ነው። ትግላችን መራራ ነው። እናንተ ትንቡሼ ገላ ያቡሽ ገለባ ሜዳ ነው ብዬ አቁሙ። በእኔ ላይ የሆነ ነገር እያሴራችሁ ነበር አይደለ? በለው ሳልነግራት ራሱ አወቀችው። ደግሞ እሱ ነገራት እንዳትሉ እኔ አልነገርኳት። እኔ ለእናንተ እንጀራ እዛ ሟገታለሁ፣ እናንተ ግን በእኔ ላይ እዚህ ዶሉት። የምን እንጀራ? ትግላችን ፍሬያችን። ቆይ ይደርሳል። እሺ ምን አለሽ ልጁ? ይኸውላችሁ እንግዳው በጣም ታዋቂ ደራሲና አዘጋጅ ነው። አሁን አዲስ ለሚሰራው ፊልም እኔም በተዋናይነት መርጦኛል። ያው ሞዴል ስለሆንኩ ማለት ነው። እናንተን ለማካተት ደግሞ መረጣ እናካሄዳለን። እኔማ ኦልሬዲ ገብቼበታለሁ። ግን እናንተን ለማሳተፍ እንመርጣለን። ስለዚህ ለሱ መዘጋጀት አለባችሁ። እሺ ሌላስ ምን አለ እንግዳው? ሌላው ደግሞ ቤታችንን በጣም ወዶታል። እስከ መቼ አልጋ እያከራያችሁ ትኖራላችሁ? እኔ ለፊልም ቀረጻ ልከራያችሁና በቀን 3,000 ብር እከፍላችኋለሁ ብሏል። እሺ 3,000 ብር ይሻልሽው ሳርዬ። ጋሽ ጉልላት ትግላችን ዝጋ እባክህ። ታግሎ የት ይደረሳል? ትግላችን መራራ ነው። ፍሬም የለውም። አልታገል ሀብትሽ ሳራ ግን ስትስቅ ደስ ትላለች አይደል? እግሯን ከፍ አድርጋ የምትስቀው ነው ወይስ አፏን ከፍታ ነው ወይስ አንዳንዴ ስትስቅ መሀል ላይ እያለች የምታንኮራፋው? ስትስቅ በጣም ነው የምታስቀው። እኔ የምልህ ሀብትሽ ሳራ የምትወደኝ ይመስልሃል? አዎ። ምን አሰማኝም እንዴ? እየሰማሁ አይደል እንዴ? ቆይ ግን ምንድን ነው ያልከኝ? በቃ ተው። እኔ የምልህ ቻቻ ምንድን ነው ግን የረሳሁት? ሰፈርክ? አዎ እንዴ እሱንም አግኝቼ ተመለስኩ አይደል እንዴ? እና እኔ ምን አውቅልሃለሁ? ስለዚህ ከዚህ በኋላ መጻፍ አለብኝ ማለት ነው። በቃል ያለ ይረሳል። አባቴ ንጉሱ እንደሆነ ህንፃ እንዳለው በደብዳቤ ጽፎ እኮ ባይሰጡኝ ኖሮ ትልቅ ሰውን ሳድግ እኮ ረሳው ነበር። በትክክል። አዎ ደብዳቤ አሁን ገና በሰርክ። ና ሀብትሽ ቶሎ በል ሂድ። ፖስታ ገዝተልኝ ነው። ፓስቲ ለማለት ፈልገህ ነው? አይደለም ደብዳቤ ማሸጊያ ፖስታ። ቶሎ በል ፖስታ። ጋሽ ጉልላት መጡ። ምን ነው? ፈልጌዎት ነበረ። ምንድን ነው ጋሼ? ምንድን ነው እሱ የሆንከው? እንዴ በቅጡ እንዳልተጠበበ ልብስ የተንከረፈፍከው? እርሱ እንደለበሱት ልብስ ሰፍቶኛል እንዴ? ኧረ ተው እንደዚህ አይደለ። ምን አንድ ደንበኛዬ ጥሩ አድርገ ስፋው ብሎኝ 15 ዓመት ሙሉ ጠብቆኝ ሞተ። የሚያናድደኝ ነገር ነዋሪ መስሎኝ እንደዛ መጣደል። ጋሽ ጉልላት ምንድን ነው አንተ ደግሞ የሆንከው? ዛሬ ራዲዮ ላይ አንድ ልጅ ከፒያሳ ኤም ነኝ ለኤፍ ብሎ የፍቅር ደብዳቤ ሲያነብ ሰማሁት። ከዛ እኔ ደግሞ ለምን መርካቶ ሰፈሬን አላስጠራም ብዬ አሰብኩኝ። ገባኝ። ሲ ነኝ ብለህ ለማ? ለጂ ለእርሶም ወይም ደግሞ ለኬ ቅድስት ወይም ደግሞ ለኤስ ሳራ። ኤስ ይሻላል። እኔ ግን ትኩር ብዬ ሳይ አንተ ዕጣ ፈንታ ኤክስ ነው። ጋሽ ጉልላት እርሱ እንዳሰቡት እኮ አይደለም። ምን አሰብኩ? የተጠራጠሩት አልበላሽም ምን አመጣው አለች ጦጣ። የምሬን ነው ጋሽ ጉልላት። እኔ መርካቶ ሰፈሬን ብቻ ማስጠራት ነው የምፈልገው። አንዱ የመርካቶ ጩልሌ መጥቶ ግን እንዲቀድመኝ አልፈልግም እኮ። በሲ ሲ ከመርካቶ ጋሽ ጉልላት እርሱ ብቻ ይተባበሩኝ። የሚተላለፍ ቀን ሬዲዮ ባለመክፈት እተባበርሃለሁ ጋሽ ጉልላት። እና እኔ ደብዳቤ በመጻፍ ብዙም አይደለሁም ጋሽ ጉልላት። እና ምን ብዬ ልጀምር? ደብዳቤ መጻፍ? ለእኔ እኮ ደብዳቤ ያልጻፈች ሴት አልነበረችም። አቤት ወደ ልጅነቴ ልትመልሰኝ ነው፣ ወደ ወጣትነቴ። እኔስ ብሆን የጻፍኩት ደብዳቤ ብዛቱ እነ ህሩይ እነ ተክሌ እኔ በጻፍኩላቸው ደብዳቤው ትዳር የያዙት ልጅ የወለዱት የከበሩት እውነት እናሳ ጉልላት። አረ በፍቅር አምላክ ያን የመሰለ የፍቅር ቋንቋህን ተለመነ ይሉኝ ነበር። ደግሞ ቃል አመራረጥ ሴቶች እኮ ገና ሲያነቡት ነው እሺ የሚሉት። ለእኔስ ቢሆን ያልተጻፈ ደብዳቤ ነበር እንዴ? ያልጻፈች ሴት ነበረች እንዴ?
አንዷ ውድ ጉልላቴ ስትለኝ፣ አንዷ ውድ ፍቅረኛዬ የኔ ጉልላት የኔ ማር የኔ እሸት ስትለኝ፣ ይኸውልህ በእኔና በአንተ ይቅር እንጂ የሳራ እናት እንዲሁ ደብዳቤ ጽፋልኝ ያገኘችኝ። ኧረ አጻጻፏን ሳየው የእሷን የመረጥኩት። የእሷ ነው የተለየ የሆነብኝ። እንዴት? በቀይና በጥቁር ነው የጻፈችው። በቀይና በጥቁር እስክሪብቶ? በቀይ የተለየ ተጽዕኖ አለው ማለት ነው። ኋላሳ ቀይ እስክሪብቶ ከየት ላምጣ ጋሽ ጉልላት? በሬዲዮ እንዲታየልህ ነው። አይ እንዲሁ ዝም ብዬ ሳነበው ተጽዕኖ እንዲኖረው ነበር። ግድ የለም ይቅርብኝ። አሁን ምን ብዬ ልጀምር ጋሽ ጉልላት? ልትጀምረው? አዎ ይወደድብሃል። ምንድን ነው? የ10 ብር ነው የፈለግከው ማለት ነው? ጥሩ እንግዲህ ምን ብለህ ትጀምራለህ መሰለህ? ለምወድሽ፣ ለምወድሽ፣ ለምሳሳልሽ፣ ለምሳሳልሽ፣ ለማፈቅርሽ፣ ለማፈቅርሽ፣ ለማምንሽ፣ ለማምንሽ። በቃ ጋሽ ጉልላት ይበቃኛል። ይሄ እንደ መግቢያ በቂ ነው። ዝም በላት። ከኔ አውቀህ ነው። መግቢያው ካላማረ ምን ዋጋ አለው? መግቢያው ያማረ ሰፋ ያለ ካልሆነ እንደ ጠዋቱ ፍርፍር ጀመራ ነው የምትሆው። አሽኩሬ ለሬዲዮ ሆነ እንጂ ሌላም ጥሩ ነገር ነበር። ግድ የለም ይንገሩኝ ጋሽ ጉልላት፣ ለጠቅላላ ሙቀት ይሆነኛል። ይንገሩኝ። በትልቁ የልብ ቅርጽ ትሰራና እሱን በጦር ይዘህ መውጋት። ትርጉሙ ፍቅርሽ ወጋኝ ማለት ነው። ይሄ አይሆንም። ጦር ምናምን ይሄ ፋሽኑ ያለፈበት ነው ጋሽ ጉልላት። ሌላ ነገር ካሉት? አንተ ጦር ነው ያለፈበት ሙድ? አዎ ያለፈበት ነው እኮ። መጀመሪያ ጠይቃ ፍቅርና ጦርነት ያላቸውን ቁርኝት ያሳያል። እኛ ጀግኖች በጦር ሜዳ ያልተሸነፈ ልባችን በፍቅር ሲሸነፍ ያሳያል። ይሄ ነው ትርጉሙ። ገባኝ ጋሽ ጉልላት። እኔ እኮ ጦር ያለፈበት ፋሽን ነው ስሎት፣ አሁን በዚህ በእኛ ዘመን ጦር የለም። የእኛ ዘመን ጦር የለም፣ ያለፈበት ፋሽን ነው። ያንን ለማለት ፈልጌ ነው። እሺ አሁን እንቀጥል ጋሽ ጉልላት፣ ወደ ቀጣዩ። ያለፈበት? አዎ ያለፈበት፣ ጦርነት ያለፈበት። በል ራስ ጻፍ። ሳትቆስል ሳታቆስል ፍቅር ካለ ራስ ጻፍ። አይ ጋሽ ጉልላት በቃ ይንገሩኝ። አለፈበት አልክ እኮ። አይ አለፈበት ብለህ ራስህ ጻፈው። ቻቻ ቅድም ጠፍቶብኝ የነበረው ለዛ ብሽ መላክ ነበር። እስኪ ልትወስጠኝ። ለዛብሽ መላክ። አሁን ጽፌዋለሁ፣ አይጠፋኝም። እኔስ የላኩን ጉዳይ ምን አደረገው? ወይኔ ቆይ እሱንም ልጻፈው። እባክህ አሁን ጊዜ የለኝም። ይጻፈው። እሺ ከዚያስ? ከዛማ የቀረውን ራስህ ጨርሰው። ኧረ ጋሽ ጉል እንጨርሰው እንጂ። እንደጨረስኩት ቁጠረው። ከዚህ በኋላ የቀረውን ራስህ ጨርሰው። እንደጀመርን ማን ጨርሰው? ዝም በላት። ለዘመኑ ፍቅር ይህም ሲበዛ ነው። ኧረ ጉሌ ቻቻ ምንድን ነው? ነፍስዬ ናት ብጥብጣት። ማናች ደግሞ ነፍስያ? የታለች? ነፍስዬ በተመስጦ ላይ ነች። አትብጥብጣት። እኔ እኮ ፓስታ የለም ሌላ ቦታ ሄድና ፈልግ ሲሉኝ ይጠፋብኛል። መጀመሪያ ልጻፈው ብዬ መጣ። አሁን ጽፌዋለሁ፣ አይጠፋኝ። በቃ ይቅርብኝ፣ ግድ የለም። ምን ነው ድምፅ እንዲህ የተቀየረው? ይሄ የኛ የደራሲያን መለያ ነው እንዴ? እኔ እኮ ድምፅ ጠፍቶብህ እኮ መስሎኝ ናን ፈልገው እኮ ልህ ነበር። የፍቅርሽ ማዕበል፣ የፍቅርሽ ፍላጻ፣ የፍቅርሽ ትኩሳት፣ የፍቅርሽ አረንቋ። ሀብትሽ የትኛው ይሻላል? ከሁሉም? አዎ የሚሻለው። ጥያቄውን አንዴ ድገምልኝ። የፍቅርሽ ነበልባል፣ የፍቅርሽ ፍላጻ፣ የፍቅርሽ ትኩሳት፣ የፍቅርሽ አረንቋ። ሁሉም መልስ የለም። ምን? እኔ ይህንን አልተማርኩም። ይህንን ምዕራፍ እኛ አልደረስንበትም፣ አልተማርንም። የፍቅርሽ አረንቋ፣
ይሄ ይሻላል። የሆነ ደስ የሚል ነገር አለው። በፍቅርሽ አረንቋ ተከብቤ ይሄ አፍ ያረሰርሳል። ይሄ ይሻላል አይደል? ያስረሰርሳል። ፍቅሬ እንዳይበዛብሽ እንዲህ ይባላል። እንዲያብትሽ የሆነ ግትሬ ማለት ነገር አለው አይደል? ፍቅሬ እንዳይበዛብሽ ብሽ ብሽ ብሽ። ወይኔ ዛብሽ ገደለችኝ። ቻው ታቻ። እንዴ ሀብታም ዛብሽ እኔ እኮ ይኸውልሽ ልቀር ፈልጌ አይደለም። እንትን እንቅልፌን ማታ አልተኛውም ነበርና በቃ የማታውን እንቅልፍ ፋንታ ምናልባት ጠዋት ብተኛ አካክሷለሁ ብዬ ስላሰብኩ ነው እንጂ እኔ ለመቅረት አስቤ አይደለም ዛብሽ። እውነት ለመቅረት አስቤ አይደለም። ኧረ ዝም በል። ምንድን ነው የምትቀላምደው? የምር ግን እውነቴን ነው። ልቀር አስቤ አይደለም። ወይ ጉድ! እኔ መቼ ፈለግኩ? እስቲ ተረጋጋ። ምን ሆነሃል? ምንድን ነው እንደዚህ ደግሞ እርጥብ ፎጣ የመሰልከው? ማኔ ሀብታም ምግብ በልታ? አሃ እኔ እኮ ምንድን ነው ሆዴን የሚቆርጠኝ እላለሁ። ለካ ምግብ አልበላሁም። ዛብሽ እስክሪብቶ አለሽ እንዴ? አፈር ልብላ አፈር ልብላል። በል ቁጭ በል። ህብስትዬ አንቺ ህብስት እስኪ ምግብ ነገር አምጪለት። ጎሽ በልተህ ስትጨርስ ታዲያ የወጥ ቅመም ገዝተህልኝ። ኧረ እረሳዋለሁ። አሁን ደርሼ ልምጣ ነኝ። ይደርሳል ብላና መጀመሪያ ሂድ። ህብስትዬ የኔ ቆንጆ ጎሽ ቶሎ በይ። በስመ አብ ይሄ ልጅማ የሆነው ነገር አለ። ምን አጋጥሞት ነው? የፈለገኝ ሰው ነበር? አንድ እንግዳ ሰውዬ መጥቶ ነበር። እንግዳ? ምን አለ ታዲያ? ዛብሽ የለችም ብሎ ጠየቀኝ። የለችም ስሎ ሄደ። ወይ በስትዬ ጠብቃት ትመጣለች አትይውም ነበር? ብዬው ነበር። ተመልሼ ስመጣ የለም። ማን ይሆን እባክሽ? ታዩ ተመልሶ መምጣቱ አይቀር። እሱ ምግብ ለማንኛውም ከዳንደሽ አስቀምጭለት፣ ሲመጣ ትሰጪዋለሽ። ወይ በስቲ ይሄን ብርጭቆ ሳታጥቢው ወይ ምንድን ነው? ዛብሽ የተላክ አስብሻለሁ። ህብስቴ ይሄ ወረቀት ማን ያመጣው? አስገዶሜ አስገዶሜ ዛብሽ ሀብትሽ እስክሪብቶ ስጪኝ። ጽፌው ልሂድ እያልኩሽ እኮ ረሳሁት። አሁን እስክሪብቶ ስጪኝ። አቤት። ናሳሜ አስገዶሜ ደብዳቤ ላከልኝ። ይሄ በጣም ደስ የሚል ነገር አይደለም? በጣም ነው ደስ የሚለኝማ። ሀብታሙ ይሄንን ደብዳቤማ ይሄንን ጉድማ ድፍን የቁጭራን ህዝብ እየዞርን መናገር አለብን። ና ተከተለኝ። አንቺ ህብስቴ አሁን ባህር አቋርጦ የመጣ ሰው እልቅ መሳቲው ዝም ብለሽ ትሰጂዋለሽ? ልምጣልሽ፣ ልመለስልሽ። አስገዶሜ ውይ ህብስቴ ምግቤን ረስቼው ነበር። ምግቤን ስጪኝ እንዳይቆርጠኝ ደግሞ ከዚህ በላይ። ጋሽ ጉልላት ጸሎቶት ተሰማ። የእናቴ ምርቃት ደረሰ። እንኳን ደስ አለሽ በሉኝ። እንኳን ደስ አለሽ። እንኳን ደስ አለሽ። ቆይ እኔ አልገባኝ። ምን ብዬ ጸልዬ ነው? አስገዶሜ እኮ ደብዳቤ ላክልኝ። ይሄን ደብዳቤ ይዤ ሰፈሩን ሳዳርሰው መሽቶብኝ ነው። መጀመሪያ እርሶ ነበር መስማት የነበረበት። ዛሬ ደብዳቤ ቀን ነው እንዴ? ይኸውልዎት በጣም የሚገርም ነገር እኮ ነው። ለትንሽ ወጣ ስል አንድ መልአክ የመሰለ ሰውዬ መጥቶ ነበረ። ቻቻ እሺ አትለኝም? ልቀየምህ? እሺ እሺ። እቺ እንኳን ምቀኛ ናት። አይኗ ደም ለብሷል። እሺ ኧረ ተናገሪ። ምንድን ነው አንቺ ሴትዮ?
ምን አለ መሰላችሁ? ዛብሽ ማዕረይ ዛብሽ ጽቡቅቲ ሰውየው ነው በል የተባለው ነው። እሺ ከዛማ ይቺ ዳፍንታም ብላ ጠጣ እንኳን ሳትለው እኔን ክፉ ለማስባል ዝም ብላ አትሄድም። ቆይ እመጣልሻለሁ፣ አልለቅሽም። ኧረ ዛብሽ በእናትሽ ቶሎ ቶሎ ተናገሪኝ። እስቲ ረጋ በል። ምን ያስቸኩላል? እኔ ለ20 ምናምን ዓመት ስጠብቀው የነበረውን ታሪክ አንተ በደቂቃ ውስጥ ካልሰማው ብለህ ትፈጠርቀኛለህ እንዴ? ቀስ በል እንጂ። በቃ ወደ ደብዳቤው ግቢ። እሺ ጋሽ ጉልላትዬ፣ እሺ። ከዛ ይችን ወረቀት ጻፍ አድርጎ ለአይን የሚታይ ቦታ አደረገ። ውይ አስገዶሚ ቀድሞ አይኔ ወደ ግራ እንደሚያይ እኮ ያውቃል። ምን ይላል? የሎስ አሳስቦኝ ሳይሆን ስራ ስላለኝ ለመሄድ ቸኩዬ ነው። እሺ እሷን ታያትና ደብዳቤውን ቀጥይ። እሺ እሺ። ከላይ ምን ይላል? ለዛብሽ የተላከ የሚላክ ይላል። አስከትሎ ምን ይላል? የኔ ሶራ ስላንቺ ሳስብ ነው የምውለው፣ ሳላስብሽ ውዬ አላድርም። በጣም ነው የምወድሽ። የሚገርም ነው። አይገርም? ቆይ ግን ምንድን ነው ቋንቋው? ምንኛ ነው? እኔ ገብቶኛል። እኔም እኮ ከገባህ አብራራልና። እኔ እንትን እኮ ነው የኔ ሶራ ማለቱ የኔ ስራ ለማለት ነው። አማርኛ ሲያወራ ራሱ እያጣመሚ ነው የሚያወራው አልኩ። ያው የፊደል አጣጣሉን ሳይ ራሱ አስገዶሜ በአካል ቆሞ የነገረኝ መሰለኝ። ሌላችሁ ስል ይኸው። እሺ አስከትሎ ምን ብሏል? ለእሷ ሳላስብሽ አልውልም። ምን ማለት ነው? ከላይ ምን ብሎ ነበር? ስራዬ ነሽ አስብሻለሁ ብሎ ነበር አይደል? ያ የኔ ሳራ ማለት የኔ ስራ ብሏል አይደል? ትክክል። ከዛ ምን አለ? በጣም ነው ወድሽ። ትርጉሙ ገብቶናል ዛብሽ። ወደሚቀጥለው በቃ አይበቃም? ኧረ ይበቃል። አዎ ይበቃል። እንዲህ ከዚህ በላይ ከጻፍማ እንደገና ሌላ 20 ዓመት ያስጠብቅሽ ነበር። እጠብቅ አስገዶም እጠብቀው። ጋሽ ጉልላትዬ መቼም ዛሬ እምቢ አይሉኝም አይደል? መልሷን እዚች ላይ ከጀርባ ይጻፉልኝ። ያው ደራሲ ነኝ ይሉ የለ ስለምለው ወይ ስለው ኖት እንጂ ኖት እዚች መልሷ ቆንጆ አድርገው። ታዲያ ፈጠን ይበሉ፣ መልእክተኛው ሳይመለስ ቆንጆ አድርገው ይጻፉልኝ። ግን ዛብሽዬ ትንሽ ይወደድብሻል። አመሰግናለሁኝ ደላላው ደንበኛዬ። ኧረ ምን ችግር አለ? ያቺ የሚወዷትን ቅቅል በነፃ ይበላሉ። ደላላው እንቁላል ያስጨምራል ነው። እሺ ችግር የለም። እርሱ ብቻ ደብዳቤዋን ይጻፉልኝ። ቶሎ በሉ መልእክተኛው ሳይሄድ። ምን ነካሽ? ተረጋጊ እንጂ 10-15 ዓመት ታስበውበት እኮ የሚጻፈው እንደዚህ አይነት ነገር አንደኛ የፍቅርሽን ጥንካሬ ያሳያል፣ ሁለተኛ ደግሞ የኔን የቃል አመራረጥ ያበስለዋል ከቀን ወደ ቀን፣ ሶስተኛ ደግሞ የሴት ወጉ እንዳይቀርብሽ እንዲያኮረሽ ያደርገዋል። አንድ ቀን ሙሉ ከብሬ ከንፈር አንድ ቃል ሳይወጣ ገና እኮ ነው ጊዜ አሉት። ገና 14 ዓመት ከ12 ወር ከ29 ቀን አሉት። ያንተ የቀደሙ ከምን ደረሰ? ከምንም ይሄው አልጋ ይዞ ለጥ ብሏል። ቆይ ና ይኸውልህ ቅድም ባለማመድኩ መሰረት ትጽፍና ታሳየኛለህ። ከቅቅሉ 3 ጉርሻ አጎርሳለሁ። አይ ከቅቅሉስ አልደርስም። 15 ዓመት ምን አላት? እንቅርብ ናት እኮ። እርሶ ከደረሱስ እደርሳለሁ። ጋሽ ጉልላት፣ እኔም እኮ ግን ደብዳቤ አጻጻፍ እኮ ተምሬያለሁ። ታው እንጂ ታዲያ ገባህ? አዎ ድርጅት እያለሁ እኮ መልቀቂያ የጻፍኩት ራሴ ነኝ። እንዴ ምን ነው እንዴ? ምን መጣልህ? አዎ በል ጻፈው ቶሎ ጋሽ በላ። ጉልላት፣ እኔ እኮ የጻፍኩት ደብዳቤ ነው። ቅድም የጻፍኩት ደብዳቤ። የኔ ሶራ ሁሌ አስቡሻለሁ። በሳራ ልለማመድ ብዬ እኮ ነው። ሳራ አስብሻለሁ ለማለት ፈልጌ። ሶራ ያልከው ሳራ ላለው ብለህ ነው? እሱና ሳራ እንዳትብኛል። ለመሆኑ ከስንት ነው ያቆምከው?
ምን ትምህርቱ ካንተስ ያስገዱም ቢጽፈው የሚሻለው ይው ጋሽ ጉልላት እኔ ግን ለዛብሽ የሚላክ ብዬ አልጻፍኩም እንዴ ለዛብሽ የሚላክ ብዬ እኮ የጻፍኩት እኔ ነኝ ይሄዋ አዎ እንዴ እንዳረሰው ብዬ ነው ደግሞ ችግር የለውም ደርሻለሁ አብትሽ ይሄን ደብዳቤ ወስደው ነበር ወሰድኩት እንዴ ወረቀቱን ወሰድኩት ብዬ ጽፌያለሁ አልጻፍክም እርግጠኛ ነኝ አዎ ወስጄዋለሁ ከዛ ዛብሽ ስትልከኝ እዛው ረስቼ ሄድኩኝ ወይኔ መበላት ለዛብሽ የመላክ ብለህ ነው አይ ለዛብሽ መላክ ማለቴ ነው እናንተ ግን ከአንድ ድርጅት ሳይሆን ከአንድ ሆድ ነው ወጣችሁት አማርኛ ዛሬ ተቀበልሽ ዛብሽ እየክፈችው ኧረ ላስረዳሽ ሁሌም እኮ የኔ ጥፋት ነው ተወኝ እድሌ ነው ሁልጊዜ ጌቱ ማጣት እኔ እድሌ ነው ረግሞኝ የሞተ ሰው ያለ ይመስል ሀዘን ነው ሁልጊዜ እኔ አግኝቶ ማጣት ነው በቃ የኔ ስራ ተወኝ በፈጠረሽ አታልቅሽ ዛብሽ የኔ ጥፋት ነው ይቅርታ በቃ አዎ ዛብሽ የሱ ጥፋት ነው ተውኝ ብያለሁ በቃ ተውኝ ማልቀስ መፍትሄ አይሆንም ዛብሽ ኧረ ተይ ቤት በቃ ቤቱም አይዘጋ ይዘጋ እንደውም ዘግቼዋለሁ ሂዱና ለድፍን የቁጭራ ህዝብ የዛብሽ ምግብ ቤት ተዘግቷል ብላችሁ ተናገሩ እንዴ ዛብሽ እንደሱም አይሆንም እንዴ እኔ የት ልሰራ ነው ሞት ይስራብህ የተነሳ ነው የሁሉ ጦስ የደረሰብኝ ቆይ ሀብታሙ ላግኘ ብቻ እንቀጣለን አሁን ዛብሽ በቃ ቤቱን ክፈች አልከፍትም ቢሎ ባንገቴ ውስጥ ብትሰዱ ሁሉ አልከፍትም ይሄ ቤት አይከፈትም ብያለሁ አይከፈትም ማን ነው አለው ከፍተው አሁንስ ቤቱ በረት ሆነ እኮ አንድኛው ለሙያም ማስከፈል ሳይኖርብኝ አይቀርም ይሄ ደግሞ አልጋውን ሳያነጥፍ ነው እንደሚሄደው ወንዴ እኔ አላምንም ወንዴ ደብዳቤ ጻፈልኝ የኔ ፍቅር የሰነፈቅርሽ ይህን ፊደል አጣጣል አውቀዋለሁ ሌላ ኪሳራ እኔ አላምንም በቃ የታዋቂ ሰው ሚስት ተዋናይና ሞዴል ልሆን ነው ወይኔ ሳሪት ያለፈልሽ ወይኔ ጥሩ ወዴት ነው ጋው ነግሬ ነበርኩ ካልታወቀ ማንም አይረዳም በአንተ ህመም ሌሎቹ ሳይታመሙ ሳይወጉ ዳንኪራ ይጨፍሩበታል ዋናው የተወጋበትን የታመምክበትን ማሳየት እንዴ ጋሽ ጉልላት ትዛለኝ እንዴ ለካ አጎታለኝ ስሙ አለሙ ይባላል ድሮኮ እየመጣ ይጠይቀኝ ነበር እንደውም አንድ ቀን ሚሪንዳውን ላጠጥቶኛል ኡፍ አሁን ደግሞ ፍለጋው ከንጉሱ ወደ ዓለሙ ተገለበጠ ሀብታሙ አቤት የትርንጎ ጋሻ አለሙ ጋር ሚሪንዳውን አደረስከው አጎቴ ጋር የምን አጎት ቅድም ስልክ ስሙ አልያዝ አለኝ ስትለኝ አልነበር ወይኔ አጎት የለኝም ሚሪንዳም አልጠጣውም ለካ አረ ሚሪንዳውን